ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። እንግዲህ በምዕራፍ 4 ከ2018 የወጡ የኤግዚት ኤግዛም ጥያቄዎችን በማየት ላይ እንገኛለን። ዛሬ እንግዲህ ከሜዲካል ሰርጂካል ኮርስ የወጡ የ2018 ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆናችሁ እንደዚህ አዳዲስ ቪዲዮ ሲለቀቁ እንዲደርሳችሁ ያድርጉ። ብትችሉ ቪፒኤን በማብራት ቪዲዮን ተመልከቱልኝ። ቀጥታ ወደ ተዘጋጁ ጥያቄዎች Question number 6. Patient with eye inflammation or an eye infection should be taught A. Those acute condition commonly lead to chronic problems. B. That regular careful hand washing may prevent the infection from spreading. C. To wear dark glass to prevent irritation from UV light. D. To apply a cold wash clothes with pressure to the inflamed area frequently ይልናል። የአይ ኢንፌክሽን ወይንም ኢንፍላሜሽን ያለው ፔሸንት ላይ አንድ ነርስ እንዴት አድርጎ ነው ማስተማር ያለበት ይለናል። ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ሶስ አኪዩት ኮንዲሽንስ ኮመንሊ ሊድ ቱ ክሮኒክ ፕሮብለምስ ይለናል። ትክክለኛ የሆነ ዌይ ኦፍ አፕሮች አይደለም፣ ፕሮፕሬት የሆነ ፔሸንት ኤዱኬሽን ወይ አይደለም። ስለዚህ ለኛ ሴናሪዮ መልስ ሊሆን አይችልም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ዛት ሬጉላር ኬርፉል ሃንድ ዋሽንግ ሜይ ፕሪቨንት ዘ ኢንፌክሽን ፍሮም ስፕሪዲንግ የሚለው ትክክለኛ መልሳችን ነው። ምክንያቱም ኢንፌክሽን ነው። ሶ ኢንፌክሽኑ ደግሞ ወደ አንደኛው አይን እንዳይዛመት በተጨማሪ ሌላም ሰው ከኢንፌክሽኑ አንጻር እንዳያዝ ምን ማድረግ ያስፈልጋል? ኬርፉል እንግዲህ ሃንድ ዋሽንግ በስነ ስርዓት መተግበር መተላለፊያ መንገዱን መቅረፍ እንደሚችል በደንብ አድርጎ ማስተማር ያስፈልጋል። ምክንያቱም ኮር ከምንላቸው ኢንፌክሽን ኮንትሮል ፕሪንሲፕል መካከል አንደኛው ስለሆነ ሃንድ ዋሽንግ ማለት ነው። ለዚህ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ቱ ዌር ዳርክ ግላስ ቱ ፕሪቨንት ኢሪቴሽን ፍሮም አልትራቫዮሌት ላይት ልና የጨረር መኖሩ ኮንፈርት እንዲሰማቸው አያደርገው። ያን ኮንፈርት እንዲሰማቸው ማያደርገውን ይቀንሳል እንጂ ፕሮፕሬት የሆነ ፕራዮሪቲ ቲቺንግ አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ላይ ቱ አፕላይ ኮልድ ዋሽ ክሎዝ ዊዝ ፕሬሸር ይላል። ፕሬሸር ማድረጋችን ይባስ እንደውም ምን ያደርጋል? ኮንዲሽኑ በጣም ከፍተኛ የሆነ ደረጃ ላይ ያደርሰዋል። ሶ ሪኮመንድ አይደረግ። ለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 2. Mr. Molla has a fecal impaction. The nurse correctly administered an oil retention enema by doing which of the following? A. Instructing the patient to retain the enema for at least 13 minutes. B. Administrating the enema while the patient is sitting on the toilet. C. Mixing milk and molasses in equal part of an enema. D. Administrating a large volume of solution which is 500 up to 1000 ml ይለናል። So እንግዲህ fecal impaction አለ። እንግዲህ ከስቶል እንግዲህ አይወጣም። የተለያዩ አይነት እንግዲህ ኢኔማ ታይፖች አሉ። ከዛ መካከል አንደኛው ኦይል ሪቴንሽን ኢኔማ ነው። ጥያቄ ተጠየቀው እንግዲህ ምንድነው እንግዲህ ነርሲንግ አክሽን መሆን ያለበት ነው የሚለን። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ አድሚኒስትሬቲንግ ላርጅ ቮሊዩም ይለናል። ይሄም እንግዲህ ከ500 እስከ 1000 ml ይለናል። ሶ ኦይል ሪቴንሽን ኢኔማ ነው የሚለን። ኦይል ሪቴንሽን ኢኔማ ብዙ ጊዜ ስሞል ቮሊዩም ነው የሚጠቀሙት። ይሄም እንግዲህ ከ100 እስከ 200 ሚሊ ሊትር ላርጅ ቮሊዩም ኢኔማ ለየትኛው ታይፕ ኦፍ ኢኔማ ነው የሚያስፈልገው? ክሊኒንሲንግ ኢኔማ ለምንለው ነው የሚያስፈልገው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይደለም። ምርጫ ሲ ላይ ሚክሲንግ ሚልክ ኤንድ ሞላሰስ ይለናል። ሶ እንደ ስቲሙሌሽን ነው ለኢኔማ ዋን ኦፍ ስቲሙሌሽን ነው፣ ነገር ግን የኦይል ሪቴንሽን ኢኔማ አይደለም። ሶ ካንስል ታደርጋላችሁ። ምርጫ ቢ ላይ አድሚኒስትሬቲንግ ዋይል ሲቲንግ ኦን ዘ ቶይሌት ይለናል። ሶ ትክክለኛ ፖዚሽን አይደለም። ቬንት ቤት ውስጥ ሆኖ አድሚኒስትሬት ማድረግ ኢት ኢዝ ኖት ዘ ኮሬክት ፖዚሽን። ሶ አድሚኒስትሬት ለማድረግ ኢኔማውን የትኛው ፖዚሽን ላይ መሆን አለበት? ሌፍት ላተራል ወይንም ሲምስ ፖዚሽን ላይ መሆን መቻል አለበት ማለት ነው፣ ፕሮፐር የሆነ ኢኔማ አድሚኒስትሬት ለማድረግ። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይደለም። እንግዲህ ትክክለኛ መልሳችን ምርጫ ኤ ላይ ያለው ኢንስትራክቲንግ ዘ ፔሸንት ቱ ሪቴን ዘ ኢኔማ ፎር አት ሊስት 13 ሚኒትስ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ፋክትድ የሆነ ስቱሉን ምን ያደርጋል? ሶፍት እያደረገው ይመጣል። ዘ ሎንገር ሚኒት በቆየ ቁጥር እንግዲህ የማድረግ አቅሙም ከፍ ያለ ነው የሚመጣው ማለት ነው። ስለዚህ ትክክለኛው ስታንዳርድ ነርሲንግ ፕራክቲስ የሆነው ምርጫ ኤ ላይ ያለው ይሆናል ማለት ነው። Which endocrine hormone is responsible for decreasing blood calcium levels? A. Thyroid hormone. B. Adrenal cortex hormone. C. Parathyroid hormone. D. calcitonin hormone ይላል። ከተዘረዘሩ ምርጫዎቹ የትኛው ሆርሞን ነው ሪስፖንሲብል የሆነው የካልሲየም ሌቨልን
በብለድ ውስጥ ሊቀንስ የሚችለው ይለናል። እናንተ ፓውዝ አድርጋችሁን ለመለስ ሞክሩ። ምርጫ ላይ ታይሮይድ ሆርሞንስ ይለናል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም እንግዲህ ታይሮይድ ሆርሞን ፕሮዲውስድ የሚሆነው ባይ ታይሮይድ ግላንድ T3 እና T4 ብለን በምንጠራው የሚሆነው ታይሮይድ ሆርሞን። በዋነኝነት ታይሮይድ ሆርሞን ምንድነው ፈንክሽኑ? እንግዲህ ሜታቦሊዝም ግሮዝ እና ኢነርጂ ፕሮዳክሽንን ኮንትሮል ነው የሚያደርግልን ታይሮይድ ሆርሞን። ለእኛ ሴናሪዮ ለምንድነው መልስ ያለው ነው የብለድ ካልሲየም ሌቨልን ዳይሬክትሊ ሬጉሌት አያደርግም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ አድሬናል ኮርቴክስ ሆርሞን ይልናል። ይሄ እንግዲህ መልሳችን አሁን ምክንያቱም አድሬናል ኮርት ሪሊዝ የሚደረጉ ሆርሞኖች ናቸው። እነዚህ እነማን ናቸው? ኮርቲሶል እና አልዶስትሮን የምንላቸው ሆርሞኖች ናቸው። በዋነኝነት ዋና ስራቸው ምንድነው? ስትረስ በሚኖርበት ጊዜ ሪስፖንስ ይሰጣሉ። ሶዲየም እና ፖታሺየም ባላንስ እንዲኖር ያደርጋሉ። በተጨማሪም ልክ እንደ ታይሮይድ ሆርሞን ደግሞ ሜታቦሊዝም ላይም እንግዲህ ኢፌክት አላቸው ማለት ነው። ለምንድነው ለኛ ሴናሪዮ መልስ ያለው ነው ዳይሬክትሊ ካልሲየምን ለወሬ ማድረግ ሮል የለውም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ፓራታይሮይድ ሆርሞን ይላል። ይሄ እንግዲህ ትክክለኛው መልሳችን አይደለም። ምክንያቱም ፓራታይሮይድ ሆርሞን ሴክሬት የሚደረጉት ፓራታይሮይድ ግላንድ ዋና ፓራታይሮይድ ግላንድ ደግሞ ምንድነው ፈንክሽኑ የሚለውን በምናይበት ጊዜ እንግዲህ የብለድ ካልሲየምን ሌቨል ምን ማድረግ እንዲጨምር ነው የሚያደርገው። በዋነኝነት አክሽኑ ቦን ውስጥ ያለውን የካልሲየም መጠን ሪሊዝ እንዲሆን ያደርጋል። በተጨማሪም በአንጀት ውስጥ የካልሲየም መጠን አብዞርብ እንዲደረግ አስተዋጽኦ አለው ማለት ነው። ስለዚህ ለእኛ ሴናሪዮ ለምንድነው መልስ ያለው ነው ኦፖዚት ነው ማለት ነው። ስለዚህ ካንስል ታደርጋላችሁ። ካልሲቶኒን ሆርሞን የምንለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ሴክሬትድ የሚደረገው በታይሮይድ ሲ ሴል ነው። ይህም እንግዲህ ፓራፎሊኩላር ሴል ሴክሬትድ የሚደረገው በዋነኝነት ፈንክሽኑ ምንድነው? የብለድ ካልሲየም መጠንን መቀነስ ነው። በደም ውስጥ የካልሲየምን መጠንን መቀነስ ነው። ምን በማድረግ ነው የሚቀንሰው? አንደኛ የኦስቲዮክላስትን ፕሮሰስ ምን ያደርጋል? ብሎክ ያደርጋል ማለት ነው። ሌላኛው እንግዲህ የሴረም ውስጥ ያለውን የካልሲየም መጠንን እንዲቀንስ ያደርጋል ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ዲ ላይ ያለው ይሆናል ማለት ነው። Question number 9. A smoker of 20 years has had a cough, sputum and shortness of breath for 3 months. What is the likely diagnosis? A. Bronchiectasis, B. Chronic bronchitis, C. Atelectasis, D. አስማ ይለናል። ለ20 ዓመት የሚያጨስ ነው። ኮምፕሌኑ እንግዲህ ምንድነው? ካፍ አለው። ከዚህ በተጨማሪ ደግሞ እንግዲህ ሾርትነስ ኦፍ ብሪዝ አለው። ይሄም ለ3 ወር ቆየ ነው ዱሬሽኑ ማለት ነው። ከተዘረዘሩ ምርጫዎች ውስጥ የትኛው ነው ዲያግኖሲስ ሊሆን የሚችለው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ብሮንኪዮ ኤክታሲስ ይለናል። ይሄ እንግዲህ መልሳችን አይሆንም። ምክንያቱም ብሮንኪዮ ኤክታሲስ ክሮኒክ በሚሆንበት ጊዜ ስፑተም ፕሮዳክሽን ይኖራል። ነገር ግን ብሮንኪዮ ኤክታሲስ አሶሺየትድ የሚሆነው ወይም ሪኦኪር የሚያደርጉ ኢንፌክሽኖች ጋር በተጨማሪም እንግዲህ ስፑተሙ ሽታ ያለው ስፑተም ይኖረዋል ማለት ነው። ብሮንኪዮ ኤክታሲስ በሚሆንበት ጊዜ ለኛ ሴናሪዮ ትክክለኛ መልስ አይደለም። ምርጫ ቢ ላይ ክሮኒክ ብሮንካይተስ ይለናል። ይሄን ትክክለኛው መልሳችን ነው ማለት ነው። ምክንያቱም ኬዙን በምታዩበት ጊዜ ክሮኒክ የሆነ ፕሮዳክቲቭ ካፍ አለው። በተጨማሪ ፔሸንታችን ስሞከር ነበረ ማለት ነው። ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። እንግዲህ ክሮኒክ ብሮንካይተስ ምንለው በጣም ለረጅም ጊዜ የሚቆይ እንግዲህ ብሮንካይ ላይ የሚከሰት ኢንፍላማቶሪ ኮንዲሽን አንደኛው ካራክተሪስቲክሱ ከፍተኛው ካፍ ይኖራቸዋል፣ ሙከስ ፕሮዳክሽን ይኖራቸዋል። የክሮኒክ ኦብስትራክቲቭ ፓልሞናሪ ዲዚዝ እንግዲህ ሳብ ታይፕ ነው። አንደኛው ኢንፌሲማ ነው፣ ሁለተኛው እንግዲህ ክሮኒክ ብሮንካይተስ ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ አትሌክቲያሲስ ይለናል። ይሄ እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም አትሌክቲያሲስ ምንለው አንደኛው የሳምባችን ቲሹ እንግዲህ ኮላፕስ በሚሆንበት ጊዜ ሀፕን የሚያደርግ ነው አትሌክቲያሲስ። አኪዩት የሆኑ ሲምፕቶሞች ነው የሚኖሩት። ክሮኒክ የሆነ ካፍ ያለው አትሌክቲያሲስ። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ አስማ ይለናል። አስማ መልስ አይሆንም። ምክንያቱም አስማ ላይ አንደኛ ኤፒሶዲክ የሆነ ዊዝ ነው። አስማ ለማለት የራሱ የሆነ ክራይቴሪያ አለው። ከነዛ ክራይቴሪያዎች መካከል ደግሞ እንግዲህ አስማ ነው እንድንል የሚያደርጉን ክራይቴሪያዎች የሉ ኬስ ሴናሪዮ ላይ። ስለዚህ ካንስል ታደርጋላችሁ። ስለዚህ ለኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 10. A pneumonia patient reports discomfort with their oxygen tube. How should the nurse react? A. Report it to the physician. B. Encourage him to remove it. C. Educate him about his illness and the importance of oxygen. D. Encourage him bed rest ይለናል። ኒሞኒያ ያለበት ፔሸንት ነው። ኦክሲጅን ላይ ነው ያለው። ኦክሲጅን ቲዩብ ደግሞ ኮንፈርት እንዲሰማው ያደረገ አይደለም። ለዚህ ፔሸንት አንድ ነርስ እንዴት አድርጋ ነው ሪስፖንድ ማድረግ ያለባት ነው ይለናል። ምርጫ
ሪፖርት ኢቱ ፊዚሻን ይለናል። የመጀመሪያ ነርሲንግ አክሽናችን አይደለም። ሜቢ ሞክረነው እምቢ ካለ ሜቢ ለፊዚሻን ሪፖርት ማድረግ አስፈላጊ ነው። ነገር ግን እንደ ፈርስት ነርሲንግ አክሽን አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ በላይ ኢንኮሬጅ ሂም ቱ ሪሙቭ ኢት ይለናል። ሶ ይሄ በጣም ዴንጀረስ ነው። ሪሙቭ እንዲያደርግ ኢንኮሬጅ ማድረግ እንግዲህ ኦክሲጅን ላይ ሆኖ ምን እንዲከሰት ያደርጋል? ሃይፖክሲያ ውስጥ እንዲገባ ያደርጋል። ስለዚህ ኮንትራኢንዲኬትድ ነው። ሶ ካንሰል ታደርጋላችሁ። ምርጫ ላይ ኤዱኬት ሂም አባውት ሂዝ ኢልነስ ኤንድ ኢምፖርታንስ ኦፍ ኦክሲጅን የሚለው ትክክለኛ መልሳችን ነው። ምክንያቱም ኤዱኬት በምናደርግበት ጊዜ ምንድነው የሚለውን ነገር ማወቅ ይፈልጋል። ምን እንደሆነ በስነ ስርዓት ኤዱኬት ማድረግ ቢያንስ አንደኛ አንደርስታንዲንግ እንዲኖረው ያደርጋል። በተጨማሪም ኮምፕሌን የሚያደርግ ነገሩን የመቀነስ ነገር ይኖራል። ዲስኮምፈርቱን በስነ ስርዓት አፕሮፕሪየትሊ አድሬስ ማድረግ እንችላለን ማለት ነው። ሶ መልሳችን ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ ኢንኮሬጅ ቤድ ሬስት ይለናል። ሶ እንግዲህ ኒሞኒያ ያለባቸው ፔሸንቶች አስፈላጊ ነው ረፍት እንዲያደርጉ፣ ነገር ግን ከኦክሲጅን ኢሹ ጋር ዳይሬክትሊ ሪሌት አያደርግም። ስለዚህ ካንሰል ታደርጋላችሁ ማለት ነው። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question 11. A 72 years old has acute dyspnea for the pink sputum and bilateral crackles. What is the diagnosis? A. Pulmonary edema. B. Allergic asthma. C. Pleural effusion. D. Pneumothorax ይለናል። እድሜያቸው ወደ 72 ዓመት የሚጠጋ አዛውንት ናቸው። አኪዩት የሆነ ዲስፔኒያ አጋጥሟቸዋል። እንግዲህ ሾርትነስ ኦፍ ብሪዝ። በተጨማሪም እንግዲህ ስፑተሙን በምታዩበት ጊዜ ፎርዚዮን ፒንክ ስፑተም ነው እዚህ ምስሉ ላይ እንደምትመለከቱት አይነት። በተጨማሪም ኦስኩሊቴት በምታደርጉበት ጊዜ ባይላተራሊ ክራክል ሳውንድን ኦስኩሊቴት አድርጋቸዋል። ሶ ጥያቄ ማለት የትኛው ነው እንግዲህ ከተዘረዘሩ ምርጫዎች ውስጥ ዲያግኖሲስ ሊሆን የሚችለው ይለናል። እናንተ ፖዝ አድርጋችሁ ለመለስ ሞክሩ። ዲ ኒሞቶራክስ ይለናል። ሶ ኒሞቶራክስ እንግዲህ ትክክለኛ መልሳችን አይደለም። አንደኛ ኒሞቶራክስ በሚኖርበት ጊዜ ሳደን የሆነ እንግዲህ ሾርትነስ ኦፍ ብሪዝ ያጋጥማቸዋል። ልክ ነው። ነገር ግን ኒሞቶራክስ በሚሆንበት ጊዜ ለሃልማርክ ምልክት እንግዲህ ብሪዝ ሳውንዳቸው አይሰማም ማለት ነው። በተጨማሪም ምንም ክራክል ምንለው የለም። ስፖተም ጋር በተገናኘም ምንም አይነት ፕሮዳክሽን የላቸውም ማለት ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይሆንም። ምርጫ ሲ ላይ ፕሉራል ኢፊውዥን ይለናል። እንግዲህ ፕሉራል ኢፊውዥን መልሳችን አይሆንም። ምክንያቱም ፕሉራል ኢፊውዥን እንግዲህ አንደኛ ኮዝ የሚሆነው ፕሉራል ስፔስ ላይ ፍሉድ አኩሙሌሽን በሚኖርበት ጊዜ የሚከሰት ነው። እንግዲህ መኖሩ አንደኛ ብሪዝ ሳውንዱን ምን ያደርጋል? ብሪዝ ሳውንዱን እንዲቀንስ ያደርጋል። በተጨማሪም ፎርዚ ስፑተም የምንለው ፕሉራል ኢፊውዥን ላይ መገለጫው አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ አለርጂክ አስማ ይለናል። አለርጂክ አስማ ሲኖር ሁሌም እንግዲህ ዊዝ መረሳት የለበትም። ስለዚህ ዊዝ ኢንክ ሊኖረው ይገባል። ምንም አይነት ኢንክ ፍሮዚ ስፑተም ፕሮዳክሽን ጋር በተገናኘ አለርጂክ አስማ ዳይሬክትሊ ሪሌትድ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ኤ ላይ ፐልሞናሪ ኢደማ የምንለው ትክክለኛ መልሳችን ነው። ምክንያቱም ሃልማርክ የምንላቸው ምልክቶችን ያሳየ ነው። አንደኛ እንግዲህ አኪዩት የሆነውን ሴት ነው የጀመረው፣ ሾርትነስ ብሪዝ አለው። በተጨማሪም ስፑተሙ ፒንክ የሆነ ፎርዚ የሆነ ስፑተም ያላቸው ኦስኩሌት በሚደረግበት ጊዜ ክራክልስ መስማት ይችላል። ስለዚህ ለእኛ ሴናሪዮ ትክክለኛ መልሳችን ይሆናል ማለት ነው። Physician order daily aspirin for a patient with myocardial infarction. What should the nurse do? A. Advising a patient to reject it. B. Administrating aspirin as ordered. C. Administrating aspirin every 2 days. D. Administrating aspirin on request ይለናል። myocardial infarction ያለ ፔሸንት ነው ኦርደር ተደርጓል። በየጊዜው ዴይሊ አስፕሪን እንዲወስድ ጥያቄም ለን አፕሮፕሪየት የሆነው ነርሲንግ አክሽን ሊሆን የሚችለው ከተዘረዘሩ ምርጫዎች ውስጥ የትኛው ነው ይልናል። እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እንግዲህ ማዮካርዳል ኢንፋራክሽን እንደው ብዙ ጊዜ ሄርት አታክ ብለን እንግዲህ እንጠራዋለን። በጣም ሜዲካል ኢመርጀንሲ የሆነ ዲስኦርደር ነው። ብለድ ፍሎ ጋር በተገናኘ የልብ ጡንቻዎች ሳድንሊ ብሎክ የሚሆንበት ሂደት ነው። ይሄ ብሎክ በሚሆንበት ጊዜ እንግዲህ የኦክሲጅን እጥረት ይኖራል። በዚህ ጊዜ ቲሹዎች ዳሜጅ ይደርስባቸዋል፣ ሞቱላ ያመጣል ማለት ነው። በጣም ላይፍ ትሪቲንግ የሆነ ኮንዲሽን ነው በስነ ስርዓት ማኔጅ ካልተደረገ። ምርጫ ኤ ላይ አድቫይዚንግ ፔሽንት ቱ ሪጀክት ኢት ይለናል። እንግዲህ ትክክለኛ መልሳችን አይደለም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ አድሚኒስትሬቲንግ አስፕሪን አስ ኦርደርድ የሚለው ትክክለኛ መልሳችን ነው። ምክንያቱም ትክክለኛውን ነርሲንግ ሪስፖንሲቢሊቲ ነው። በተጨማሪም ፊዚሻን ኦርደር ያደረገውን ነው አንድ ነርስ ፎሎ ማድረግ ያለበት። ካርዲዮ ፕሮቴክቲቭ ቤኔፊት ስለሚኖረው አስፕሪኑ በየጊዜው ኦርደር በተደረገው ልክ መስጠት ያስፈልጋል ማለት ነው። ምርጫ ሲ ላይ አድሚኒስትሬቲንግ አስፕሪን ኤቭሪ 2 days ይለናል። ሬጂሚኑን ምን ማድረግ ነው? መቀየር ነው። ቴራፒቲክ ኢፌክቱን አናገኝም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ አድሚኒስትሬቲንግ አስፕሪን ኦን ሪኩዌስት ይለናል። አስፕሪን ልክ እንደ ፓራስታሞል እንግዲህ ፒአርኤን ሜዲኬሽን አይደለም። ሬጉላርሊ ነው የሚሰጠው ፕሪቨንት ለማድረግ ማለት ነው። ማዮካርዲያል ኢንፋራክሽን ማኔጅመንት ካለ
አስፕሪን እንግዲህ ኢሚዲየትሊ እና ኮንቲኒየስሊ ምን ይደረጋል ፕሪስክራይብ ይደረጋል ማለት ነው። ግን እንግዲህ ማስተዋል የሚያስፈልገው እንግዲህ አስፕሪን ብሊዲንግ ካላቸው አለርጂ ካላቸው አይሰጥም። ብዙ ጊዜ ኮምባይን ይደረጋል ከአንታይ ፕሌትሌት ድራጎች ጋር ይሰጣል። ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 13. Why Bisekodal prescribed for a patient with a myocardial infarction? A. Prevent the occurrence of death. B. Prevent atherosclerosis. C. Decrease oxygen demand. D. Increase oxygen supply. ማዮካርዲያል ኢንፋራክሽን ያለበት ፔሸንት ላይ ለምንድን ነው ቢሴኮዳል ፕሪስክራይብ የሚደረገው ይለናል። ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ፕሪቨንት ዘ ኦኪራንስ ኦፍ ዴዝ ይለናል። መልሳችን አሁን ምክንያቱም ይሄ ድራግ እንግዲህ ዳይሬክትሊ ላይፍ ሴቪንግ የሆነ ድራግ አይደለም። ኢንዳይሬክትሊ ነው ሚና የሚጫወተው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ አይደለም። ካንስል ታደርጋላችሁ። ምርጫ በላይ ፕሪቨንት አትሪዮስክሌሮሲስ ይልናል። ብለድ ቬዝሎች ላይ እንግዲህ ፎርሜሽን ኦፍ ፕላኪው ነው። ይሄ ድራግ ደግሞ ምንም አይነት ኢፌክት የለውም ይሄ ላይ። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ዲክሪዝ ኦክሲጅን ዲማንድ የሚለው መልሳችን ይሆናል ማለት ነው። እንደምታውቁት እንግዲህ ይሄ ቢሴኮዳል ድራግ ምንለው ላግዜቲቭ ድራግ ነው። ብዙ ጊዜ ኮንስቲፔሽን ካለ ኮንስቲፔሽኑን ትሪት ለማድረግ በተጨማሪም እንግዲህ ኦኪራንስ ኦፍ ኮንስቲፔሽን ካለ ፕሪቨንት የሚያደርግ ድራግ ነው። ማዮካርዲያል ኢንፋራክሽን ጋር እንዴት ተገናኘ? ቢሴኮዳል ቅድም እንዳልኩኝ ላግዜቲቭ ነው። እንግዲህ ኮንስቲፔሽን ካለ ምን ያደርጋል? ይቀንሳል። እንግዲህ ኮንስቲፔሽን ሲኖር ምን ይኖር? ስትሬኒንግ ይኖራል። ሰገራ ዴፊኬት ለማድረግ ይቸገራሉ። ስትሬኒንግ ይኖራል። እንግዲህ ስትሬኒንግ በሚኖርበት ጊዜ ኢንትራቶራሲክ ፕሬሸር ምን ያደርጋል? ከፍ ይላል ማለት ነው። ይሄ ከፍ ማለቱ ደግሞ ምን ያደርጋል ማለት ነው? የቬነስ ሪተርን እንዲኖር ያደርጋል። መጨረሻ ላይ እንግዲህ ልብ ላይ ጫና ያመጣል ማለት ነው። እንግዲህ ቢሴኮዳል ደግሞ ፕሪስክራይብ ከተደረገ ዱሪንግ ዴፊኬሽን ስትሬኒንግ አይኖርም። ስለዚህ በተዘዋዋሪ ምን ያደረገ ነው ማለት ነው? ካርዲያክ ወርክሎዱን ምን ያደርጋል? እንዲቀንስ ያደርጋል። በተጨማሪም የኦክሲጅን ዲማንዱን ምን ያደርጋል? እንዲቀንስ ያደርጋል ማለት ነው። ካርዲያል ኢንፍራክሽን ከተከሰተ እንግዲህ ልብን ፕሮቴክት ለማድረግ የሚሰጥ ድራግ ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ ኢንክሪዝ ኦክሲጅን ሳፕላይ ይለናል። ይሄ ትክክለኛ መልሳችን አይሆንም። ካንስል ታደርጋላችሁ። ትክክለኛ መልሳችን ፖስት ማዮካርዲያል ኢንፋራክሽን ኬር ላይ የሚሰጥ ስትሬኒንግን አቮይድ ለማድረግ የሚሰጥ ድራግ አለ። ይህም ድራግ ቢሴኮዳል ይባላል። ይህም ካርዲያክ ወርክሎድን ለመቀነስ የሚሰጥ ድራግ ነው። ምክንያቱም ኦክሲጅን ዲማንድ ስለሚኖር ያን ለመቀነስ ይሰጣል። ለእኛ ሴራሪዮ ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 14. A patient with chronic gastritis has pernicious anemia. What must be included in the teaching plan? A. Intrinsic factor are increased. B. Monthly injection of vitamin B12 is necessary. C. Vitamin K supplement will be given. D. Gastric acid cells are damaged ይለናል። ጋስትራይተስ ያለበት ፔሸንት ነው። ፐርኒሲየስ አኔሚያ ዴቨሎፕ አድርጓል። የፐርኒሲየስ አኔሚያ ምንለው አርቢሲያቸው ካውንት በሚደረግበት ጊዜ በጣም ለው ነው የሚሆነው። እንግዲህ አንድ ፔሸንት በፐርኒሲየስ አኔሚያ የተጠቃ እንደሆነ የኢንትሪንሲክ ፋክተር የምንለውን ፕሮዲውስ አያደርግም ማለት ነው። የኢንትሪንሲክ ፋክተር የምንለው ሳብስታንስ ነው። ሰውነታችን ቫይታሚን ቢ12ን ከምግቦች እንድንወስድ ወይም አብዞርብ እንድናደርግ የሚረዳ ነው ማለት ነው። ስለዚህ በዚህ አኔሚያ የተጠቁ ኢንትሪንሲክ ፋክተር ፕሮዲውስ አያደርጉም። ይሄ ፕሮዲውስ የሚሆን ከሆነ ደግሞ ቫይታሚን ቢ12ን ከምግቦች አናገኝም ማለት ነው። ስለዚህ ይሄ ምን ያመጣል? ኢናዲኩዌት የሆነ ቫይታሚን ቢ12 ፕሮዳክሽን እንዲኖር ያደርጋል ማለት ነው። ስለዚህ በፔሸንት ኤዱኬሽን ላይ መካተት ያለበት የትኛው ነው ይለናል። ምርጫ ላይ ኢንትሪንሲክ ፋክተር አር ኢንክሪዝድ ይለናል። እንግዲህ ቅድም እንዳልኩኝ ኢንትሪንሲክ ፋክተር ፕሮቲን ናቸው። የሚመረቱት ስቶማክ ውስጥ እንግዲህ ፓረንተራል ሴል በተባሉት ነው የሚመረቱት። እንግዲህ ዋነኛ ስራቸው የቫይታሚን ቢ12ን በኢንተስታይን ውስጥ አብዞርብ እንዲደረግ ነው። ይሄ ፐርኒሲየስ አኔሚያ በሚሆኑበት ጊዜ ኢንትሪንሲክ ፋክተሮች ኢንክሪዝድ አያደርጉም፣ እየቀነሱ ነው የሚሄዱት ወይም ቶታሊ አብሰንት ነው የሚሆነው። ስለዚህ ትክክለኛ መልስ አሁን ምክንያቱም ሮንግ የሆነ ስቴትመንት ነው። ምርጫ ቢ ላይ መንዝሊ ኢንጀክሽን ኦፍ ቫይታሚን ቢ12 ኢዝ ኔሰሰሪ ይለናል። ይህ እንግዲህ ትክክለኛው መንገድ ያለብን በየወሩ የቫይታሚን ቢ12 መጥተው ኢንትራማሱላሪ አይም እንግዲህ ኢንጀክሽን ይሰጣቸዋል። ላይፍ ሎንግ ነው ማለት ነው። በየወሩ እንግዲህ የመጡ
ቫይታሚን ቢ12 ኢንጀክሽን ይሰጣቸዋል ማለት ነው። ምክንያቱም ሰውነታቸው ምን ማድረግ አይችልም፣ ቫይታሚን ቢ12 ኦራሊ ቢወስዱ ቫይታሚን ቢ12 ስቶማክ ውስጥ ገብቶ ምን አይሆንም ማለት ነው። ኢንትሪንሲክ ፋክተሩ ስለሌለ አብዞርበብል አይሆንም። ሶ አይም ምን ይደረጋል በየወሩ ይሰጣቸዋል ማለት ነው። ስለዚህ ይሄን መንገር ያስፈልጋል። ሶ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ቫይታሚን ኬ ሳፕሊመንት ዊል ቢ ጊቪን ይለናል። ሶ ቫይታሚን ኬ የሚሰጠው እንግዲህ ብለድ ክሎቲንግ ችግር ያለባቸው ላይ ነው። ብሊዲንግ ዲስኦርደር እና ሊቨር ዲዚዝ ያለባቸው ፔሽንቶች ላይ ቫይታሚን ኬ ይሰጣል ማለት ነው። እንግዲህ ፐርኒሴስ አኔሚያ ከሆነ ከቫይታሚን ቢ12 ጋር ነው የሚገናኘው፣ የቫይታሚን ኬ ችግር አይደለም። ሶ ካንስል ታደርጋላችሁ። ምርጫ ዲ ላይ ጋስትሪክ አሲድ ሴል አር ዳሜጅድ ይለናል። ይህ እንግዲህ ትክክለኛ የሆነ ፔሽንት ቲቺንግ ወይ አይደለም። እርግጥ ነው ትክክል ነው። ስቶማክ ውስጥ ያሉ እነዚህ ፓሬንተራል ሴሎች ምን ሆናል ዳሜጅ ይሆናሉ። እነዚህ ፓሬንተራል ሴሎች እንግዲህ ቅድም እንዳልኩኝ ኢንትሪንሲክ ፋክተሩን ፕሮዲዩስ ያደርጋሉ። በተጨማሪም ሃይድሮክሎሪክ አሲድ የምንለው ነው እንግዲህ ጋስትሪክ አሲድ ፕሮዲዩስ ያደርጋሉ ማለት ነው። ነገር ግን ይሄ ኮንዲሽን በሚሆንበት ጊዜ ዳሜጅድ ይሆናሉ ማለት ነው እነዚህ ፓሬንተራል ሴሎች። ስለዚህ ኦፕሽኑ ትክክል ነው፣ ነገር ግን ለፔሸንታችን የምናስተምርበት መንገድ አይደለም። ዚስ ኢዝ ፓቶፊዚዮሎጂ። ሶ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 15. How does a large bowel obstruction typically different from small bowel obstruction? A. Large bowel symptom develop and progress relatively slowly. B. Small bowel symptom develop and progress relatively slowly. C. Large bowel symptom develop and progress relatively rapidly. D. Large bowel is mostly caused by adhesion ይለናል። ኮምፓሪዝን ነው የጠየቀን large bowel obstruction ከስሞል ቦል ኦብስትራክሽን ዋነኛ ቲፒካሊ የሚለይበት የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ ላርጅ ቦል ኢዝ ሞስትሊ ካውዝድ ባይ አዴዥን የሚለው እንግዲህ ትክክለኛ መልሳችን አይደለም። ምክንያቱም አዴዥን እንግዲህ ብዙ ጊዜ የሚከሰተው ከስሞል ቦል ኦብስትራክሽን ጋር በተገናኘ ነው። ማስተዋል ያስፈልጋል። አዴዥን ብዙ ጊዜ የሚከሰተው ከስሞል ቦል ኦብስትራክሽን ጋር ነው፣ ላርጅ ቦል ኦብስትራክሽን ጋር አይደለም። ሞስት ኮመን የሆነው እንግዲህ ላርጅ ቦል ኦብስትራክሽን እንዲመጣ ከሚያደርግ vulvulus እና እንግዲህ ቱመር ናቸው። vulvulus ምንለው እንግዲህ አብኖርማል የሆነ የአንጀታችን ክፍል ትዊስት በሚያደርግበት ጊዜ የሚከሰት ነው vulvulus። ይህም እንግዲህ ብለድ ፍሎን ኢምፔር ያደርጋል። ለጋንግሪን በተጨማሪ ዴዝ ያመጣል ማለት ነው። ስለዚህ vulvulus እና ቱመር ካለ እንግዲህ ላርጅ ቦል ኦብስትራክሽን ብዙ ጊዜ ይከሰታል ማለት ነው። ለኛ ሴናሪዮ ግን adhesion it is not the correct answer። ምርጫ ሲ ላይ ላርጅ ቦል ሲምፕተም ዴቨሎፕ ኤንድ ፕሮግረስ ሪሌቲቭሊ ራፒድሊ ይለናል። ይሄ እንግዲህ ትክክለኛ መልሳችን አይደለም፣ ከትክክለኛው አንጻር ኦፖዚት ነው ማለት ነው። ምርጫ ቢ ላይ ያለው ስሞል ቦል ሲምፕተም ዴቨሎፕ ኤንድ ፕሮግረስ ሪሌቲቭሊ ስሎውሊ የሚለው ትክክለኛ መልሳችን አይደለም። ምክንያቱም ስሞል ቦል ኦብስትራክሽን ከላርጅ ቦል ኦብስትራክሽን የሚለይበት ዋነኛ ምልክቶች አሉ። እንግዲህ ስሞል ቦል ኦብስትራክሽን በሚኖርበት ጊዜ ሉመኖቹ በምታዩበት ጊዜ በጣም ናሮ ናቸው። ናሮ ከመሆናቸው የተነሳ ቶሎ ብሎ ነው አኩሙሌት መሆን የሚችለው። ለዚህ ምልክቶቹ ፋስት ኦንሴት ነው ያላቸው። እንግዲህ ላርጅ ቦል ኦብስትራክሽን ጋር በምንመጣበት ጊዜ የኢንተስታይን ሉመኖች በጣም ዋይድ ናቸው። እንግዲህ አኩሙሌሽኑ እና ፕሬሸሩ ቀስ ያለ ነው ቢውልድ የሚሆነው ዘን መጨረሻ ላይ ቮሚት ወደ ማድረግ ይመጣሉ ማለት ነው። ሌት ኦንሴት ነው ያለው ላርጅ ቦል ኦብስትራክሽን ቮሚቲንግ። ስለዚህ ግራጁዋሊ ኦር ስሎውሊ ነው እንግዲህ ምልክቶቹን ማየት የምንችለው ላርጅ ቦል ኦብስትራክሽን በሚኖርበት ጊዜ። ስለዚህ እኛ ሴናሪዮ መልስ አይሆንም። ትክክለኛ መልሳችን ምርጫ ኤ ላይ ያለው ላርጅ ቦል ሲምፕተም ዴቨሎፕ ኤንድ ፕሮግሬስ ሪሌቲቭሊ ስሎውሊ የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ቅድም እንዳልኩኝ ላርጅ ቦል ኦብስትራክሽን ቀስ በቀስ ነው የሚጀምረው። ሲምፕቶሞች ከፍ ያለ ይመጣል። አብዶሚናል ዲስቴንሽን ይኖራቸዋል፣ ከፍተኛ የሆነ ኮንስቲፔሽን ይኖራቸዋል፣ ሰገራ ለመውጣት ይኖራል። እነዚህ ምልክቶች ቀስ በቀስ የሚመጡ ናቸው እንጂ በአንዴ እንደ ስሞል ቦል ኦብስትራክሽን የሚመጡ አይደሉም ማለት ነው። ስለዚህ እኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው።